እንደ ሞተች የማውቀው ታሪክ የለም። ግን አስክሬኗን ሄዶ ያየ ሰው መከራከር ይችል ነበር። ኤምባሲም ሆነ ኮሚኒቲ ነን የምትሉት ሰዎች መከራከር ትችሉ ነበረ። ለምንድን ነው ከእናንተ ኮሚኒቲ ውስጥ ሌፍት እያልኩ የምወጣው? እኔ የቷ ነች? ስለማታረጉ እኮ ነው። የት የሞተችዋ ነች? አንታሊያ የሞተችው አንታሊያ ማነሽ? ሮዚ ተናገር። የት ነው አንታሊያ የሞተችው? አንተና ስምሪ ልጆች እናት የሆነችው የሞተችው ተስፋ በኋላ ነው እኮ ጂጂ። እኛም እኮ ተስፋ ቆረጥን። ነገው ነገር ቢደርስብን በቃ እኔ አሁን አልደውልም። በጣም ብዙ አበሻ እየሞተ ነው። ኮሚኒቲዎች አለን ትላላችሁ። ለሚሞቱት አበሻ ኤምባሲም እየቆመ አይደለም፣ ኮሚኒቲም እየቆመ አይደለም። እዚህ ሀገር ውስጥ ገንዘብ ብቻ አይደለም። ኮሚኒቲ ማለት እኮ እኔና አንቺ ነው። ከሆነ ይኸውልሽ አስክሬን ሌፍት ብሎ ኮሚኒቲ ሌፍት ብሎ እኔ ከሞትኩ ማለት ነው። ኮሚኒቲ ሌፍት ብሎ የትም ሀገር ላይ ቀበሩኝ። ኖ የትም ሀገር ላይ ቀበሩኝ። ኮሚኒቲ ነን ትላላችሁ። ገንዘብ ይዋጣ፣ ይሄ ይደረግ፣ ኤምባሲ ግሩፕ ይመጣል። እኔ ይኸውልሽ አሁንም በባለፈው ጊዜ ስብሰባ ተደርጎ ሄጄ ተሰብስቤ በምንድን ነው የኮሚኒቲ አባል ተብዬ ተመርጬ ምናምን ነገር ሌፍት ብዬ ነው የወጣሁት። ለምን መሰለሽ? የሚሰራው ስራ ትክክል ስላልሆነ። አሁን በባለፈው ሳምንት ራሱ ብሔር ብሔረሰቦች ተብሎ ዝግጅት ተዘጋጅቶ ደውለው ጠርተውኝ አልመጣም ብዬ የቀረው ሰው ነኝ። በቃ ምንም ነገር ስለማይደረግ ስለ አበሻ ስለሌላት መግባት አለብሽ። ለቆ መሄድ አግባብ አይደለም። አንቺ የምታረጊው ነገር ጥሩ ሊሆን ይችላል። ቱርክ ኤምባሲ ላይ እየተደረገ ያለው ማናችሁም እያወራችሁት አይደለም። ገንዘብ ይዋጣ አይደለም። ገንዘብ ማንም ሰው ሊያዋጣ ይችላል። 1000 2000 ብር ሊዋጣ ይችላል። ገባሽ? ግን ለምን ሞቱ? በምን ምክንያት ሞቱ? ለምን ሆነ ተብሎ የሚከራከር ሰው የለም። አንድ ላይ የሚቆም ሰው የለም። እንቁም ብያችኋለሁ። እኔ ማንኛውም አበሻ ማለት ነው ይኸውላችሁ ሰላማዊ ሰልፍ ይሁን የተባለው መሲ ቃል በቃል ማለት ነው። አሁን ያንን ሰው ኤምባሲ ውስጥ የሚሰራውን ሰው ስሙን ላለመጥራት ነው እንጂ ቃል በቃል ራሳችሁን ቻሉ። በቃ አይመለከተንም ተብለናል። አይመለከተንም ተብሎ ሲቀጥል ማለት ቱርክ እስር ቤት ስንት ሺህ ህዝብ ነው ያለው? ስንት ሺህ ህዝብ ነው ያለው? በጣም ብዙ ሰው እየተሰቃየ ነው። በተለይ ከሴቶቹ ይልቅ ወንዶች ስንት ወንድ ህዝባችን እየተጎዳ ነው ያለው እዚያ ግን ማለት ነው። ኮሚኒቲ ይባላል። ኮሚኒቲ የሚያደርገው ነገር የለም። ኤምባሲ የሚያደርገው ነገር የለም። ለማን ነው በቀን ውስጥ የሚደወልልሽ? የሚያቀሰው እስር ቤት ሆኖ ለአንቺ ሊደውልልሽ ይችላል። እኔ ጋር ሊደውል ይችላል። ሮዚ ጋር ሊደውል ይችላል። ጂጂ ጋር ሊደውል ይችላል። ማንም ለማንም ምንም ነገር እያደረገ ይቺ ልጅ መሞቷን ዛሬ ነው የሰማሁት እኔ። በምን ምክንያት ሞተች? ለምን ሞተች? መጠየቅ ያለበት ደግሞ አረቡ ነው። ኦፍ ኮርስ አረቡ ነው። ኢንሹራንሷን ችሎ መላክ ያለበት አረቡ ነው። እናንተ ማናችሁ? አረቡን እኮ ነው መክሰስ ያለባችሁ። ኮሚኒቲ አይደላችሁ እንዴ እናንተ? ተከታተላችሁ እስከ ተመረጠ ጂጂ ታመጥ ሞታለች ኦሬዲ። ይሄን ያህል ቀን እስከ ቆየሽ ድረስ ይሄን ያህል ጊዜ እስከ ቆየሽ ድረስ አንቺ እንደ ኮሚኒቲ ፍትህ የምትፈልጊ ከሆነ ይቺ ልጅ ታንቃ ሞተሽ ከተባለ በኋላ ሆድቋ ተቀዶ ብላችሁ ያወራችሁት እራሳችሁ ናችሁ። ለምን ተቀደደ? የመጀመሪያው ሜን ፖይንት። ሲቀጥል ደግሞ እናንተ ከዛ ጋር ስትረከቡ ከዛ ጋር አስከሬን ስትረከቡ ምን አይነት ኃላፊነት ወስዳችሁ ነው? ማናችሁ ስንል ኮሚኒቲ ከሆናችሁ ደግሞ አሁንም ቢሆን አልተከፈለላትም ኢንሹራንስ ሴቭ አያደርግም ብላችሁ እንኳን የምትሉ ከሆነ ለምን ኢንሹራንስ ሴቭ አላደረገውም ብላችሁ ጥያቄ ጠይቃችሁ ሰውየውን በድጋሚ በህጉ ዛሬ ከሞተች የዚህ ሀገር ህግ በጣም ጥብቅ ነው ይጠይቃሉ። እኔ ማውራት እችላለሁ። አንዴ ብትረጋጉ ሰዎች ነው የሚጠየቁበት። በጣም ነው መናገር እችላለሁ። ሰዎች ለምን ሞተች ተብሎ የሚጠየቅበት ሰውየው አንድ ጊዜ አሁን ይኸውልሽ እኔ አሁን ያደረኩት ሁላ በጣም እያሳዘነኝ ነው። በጣም እየተንቀጠቀጥኩ ነው ያለው። ለምን ማሳዘን ላይ ለምን ሮጥሽ? ለምን? እሺ በጣም እሺ በቃ ደስ ብሎ መሆን አለበት ማለት ነው። አንድ ጊዜ ማሳብ መጠየቅ ነው። ይሄ ሁሉ ሰው እየወረደ እኛ ሄደን ሁለት ሰው ሄዶ ሬሳ አምጥቶ ለሆነ ነገር ስለዚህ ኃላፊነታችሁን በአግባቡ ያወጣን ሰው ገብተን ልክ ኩላሊት ሸጣችሁ ነው። ምን አይነት አለሽ? ሳምታይ አሁን ጂጂ አንቺ ሳራ ምንድነው የምትንጣጭው? መጀመሪያ ሳራ አንቺ ለምንድነው ቆይ አንዴ ቆይ ማለሽ ተረጋጊ።
ቆይ መሲም ሳሪም አንዴ ቆይ ሳሪ ምን ታርጊ ቆይ መሲ መጀመሪያ ሳሪ መጥፎ ቃል ነው ካንቺ የሚጠበቀው እንዳታወሪ። የኔ ጥያቄ አሁን ጂጂና አሁን ሳሪ ተንጣጣሽ ያልሻትን ልጅ እኔ ጥያቄ ልጠይቃችሁ። ሳሪ እንዳታወሪ አንቺ ዝም በይ፣ ምክንያት ከአንደበትሽ የሚፈለቅ ቃል ስላለ ነው። ጂጂ የኔ ጥያቄ ቅድምም ጠይቄያችኋለሁ። ግለሰብ ኤምባሲን የሚያክል ተቋም ኤምባሲ ስራው ይሄ ነው። ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ? አንደኛ ነው። ሁለተኛ ጥያቄ ደግሞ ኤምባሲ እናንተን የእናንተ የጀርባ አጥንት ሆኖ ሰፖርት ሊያረጋችሁ ይገባል። ሁለተኛ ነው። ሶስተኛ ነገር ደግሞ ጀነራልን አስገቡት። ሶስተኛ ነገር ደግሞ ለምንድን ነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው? ኤምባሲ ስራው ምንድነው? እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ? ጂጂ ራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ። እኛም ደግሞ ተቀዳለች። አሁን እዚህ